በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 19 በዚህች ቀን ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ ሀገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ወደ እርሱ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይንም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለእኔ ደስታ ተጠብቆልኛል፣ ላንተ ግን ሐዘንና ለቅሶ ጥርስ ማፏጨትም ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስካስደነገጣቸው ድረስ ንጉሥን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያስነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባትንም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔርም የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አጽናናው፣ አረጋጋውም። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውም ብትድረሰን ለዘላለሙ አሜን።